ትዝታ ዘወትር ወደኔ የመጣ እፎይ የምልበት ሕይወቴ ጊዜ አጣ። አብርሽዬ ለኤርሜላ ጊዜ መስጠት አቆመክ። ኤርሜላ እፎይ የምትልበት የምተኛበት ምግብ የምትበላበት የምትጠጣበት ጊዜ አጣች። አንተ ምን አይነቱ የተረገምክ ነክ? አንተ ምን አይነቱ የሴቱን ባ ምን ያደርግ ይሆን? እንዴት ትደፋ ይሆን? ስትሞት ማን ያለቅስልክ ይሆን? እሱን ነው እኔ ማወቅ የምፈልገው። በአንተ አማካኝነት ፍቅር አልቅሳለች፣ እርጉዝ ነኝ ያለችው አልቅሳለች፣ ሩትዬ አልቅሳለች፣ ኤርሜላ አልቅሳለች። ማን ነበረች? ሌሎች ብዙ ሰዎች ሴቶች አልቅሰዋል። እነዚህ ሁሉ እንባ ምን ያደርግክ ይሆን? እንዴት ነው አንተ አሟሟትክን ያሳየኝ። እንግዲህ እኔ አላቅም ምን አይነት ይሄ ሁሉ ኃጢአት ሰርተክ እንዴት እንደምትሆን ብቻ እኔ ማወቅ እፈልጋለሁ። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሁኑልኝ። ሙቀቱ ሊደፋኝ ነው። ይሄ 7ኛ ወር በጣም ይሞቃልና በጣም ነው የሚሞቀው የምር። እና ለማንኛውም ሳይደፋኝ በፊት ላይክ አድርጉ፣ ቻናሉ ሰብስክራይብ አድርጉ። የኔ ወርቆች፣ የኔ ውድ የሆናችሁ ቤተሰቦቼ እንግዲህ ሄርሜላ ለአብርሃም ባይ ደህና ሁን አትበይኝ፣ ባይ አትበለኝ፣ እፈራለሁ፣ ባይ ብቻዬን ብተወኝ፣ ባይ እኔ እንዴት ከሌላ ወንድ ጋር እኖራለሁ እያለች እንግዲህ ሄርሜላ አብርሃምን ተሰናብተዋለች ማለት ነው። እንደማትመለስ ተስፋ እናደርጋለን። ግን ሄርሜላ ቆራጥ አይደለችም። ነገ መጣው ይቅርታ አድርግልኝ አብርሃም፣ ትናንትና ያወራሁት እኮ ተሳስቼ ነው፣ ለእኔ እኮ ጊዜ ተስፋ ስለቆረጥኩ ነው። ዴቭም እና ሁላቸውም ተነስተው አንተና ሩቲን ለማስታረቅ ሙከራ እያደረጉ ስለሆነ እነሱ መጥተው ሳያባሩኝ በፊት እነሱ መጥተው ሳይፈነቅሉኝ በፊት እኔ ልፈንቀል እኔ ልውጣ ብዬ ነው እንደምትል ይሄ ምን አለችኝ በሉ። እኔ ፈርቼ ነው በቃ እነሱ ሳያስታርቁ እኔ ነይና አንቺ ከአብርሃም ይወጥ ውጪ ሳይሉኝ እኔ ልውጣ ብዬ ነው ካላለች ምን አለችኝ በሉ። እቺ ነው ከፀጉሬ ሚላስ ይነቀል ነው የሚባለው፣ ይነቀል ነው ይብቀል ነው የሚባለው። እሱን እናንተ ሙሉበት። እና ሄርሜላ መቼም ከአብርሃም ይወጥ አትወጣም። አለቀ ደቀቀ። ሄርሜላ ከአብርሃም ህይወት የምትወጣው ወይም መኪና ከገዛላት ወይም ቤት ከገዛላት ወይም የሆነ ብር ካልሰጣት በስተቀር እንደዚህ በአባባ ብቻ አብርሃምን አትፋታው። ይሄን ወቁ። ገባችሁ አይደለም? ተስፋ ቁረጡ። ትላንትና በሆነው ነገር ደስ ብለውን፣ ኧረ ደስ አይበለን። ሄርሜላ መቼም ከአብርሃም ህይወት አትወጣም። በመቼም አትለቀቀው። ታያላችሁ። ብሩ ፈልጋ ነው እንጂ አፍቅራ መስላችሁ ነው ስትመጣ